ደረጃ የምታካፍልን ነገር ካለ ወንድም መሳይ በጣም አመሰግናለሁ። በነገራችን ላይ በአካባቢያችን በየደቂቃው በየሰዓቱ በየሰከንዱ ሁኔታዎች ይቀያየራሉ። ያው እንደምታውቀው የኢትዮጵያ መንግስት የባህር በር ፍለጋ በሚል ያው ወደ ኤርትራ ያቀና ሽርጉዶች በዛ አካባቢ ይታያሉ። በሱዳን ያለው አለመረጋጋትም ለአካባቢያችን ትልቅ ጦስ ሆኗል። በዚሁም የትግራይ ነፃ አውጪ ድርጅት ያለ ዘመናት ይመኘው የነበረ ሀገር የመሆን ህልሙ ከተጨናገፈበት በኋላ አሁንም ተስፋ ባለመቁረጥ ሌትና ቀን በተለይ በሸረሪና ዙሪያ ላይ ያሉ የአርሜ ሰባ የሚባሉ ከፍተኛ ስጋት በአካባቢው እየፈጠሩ ዛሬ ገባን ነገ ገባን እያሉ ህዝቡን ሲያስጨንቁት ይውላሉ ያድራሉ። ይሄን በመሳሰሉ ጉዳዮች አካባቢያችን የተረጋጋ አይደለም። ሰው በሰላም ወጥቶ የመግባት እድሉ ከጊዜ ወደ ጊዜ ትንሽ እየተመናመነ መጥቷል። በአጠቃላይ ግን ህዝባችን ነፃነቱን እጁ ከተቆጣጠረ ጊዜ ጀምሮ ግን ምንም ይሁን ምንም ከግራም ይሁን ከቀኝ ከፊትም ይሁን ከኋላ የሚሰነዘርበትን አደጋና ጥቃት ከቀን ወደ ቀን እየተከላከለ መጪውን ዘመን እየተጠባበቀ ይገኛል። አካባቢያችን ግን ጥሩ ነው መጥፎ ነው ለማለት እቸገራለሁ። በአጠቃላይ ግን ሁኔታዎች ከሞላ ጎደል ይሄንን ይመስላሉ። መሳይ እንግዲህ ወደ ሰሞንኛው ክስተት እንሂድና ሁለት የውጭ ድርጅቶች ናቸው። አንዱ የኖርዌይ የተራድኦ ድርጅት ነው። እንደዚሁም የአሜሪካም አንድ ድርጅት አለ። ሁለቱ በአካባቢው በሚያደርጉት እንቅስቃሴ ደስተኞች አይደለንም፣ ከመሰረታዊ ተግባራቸው ከተቋቋሙለትና በህግ ገደብ ከተጣለባቸው እንቅስቃሴዎቻቸው ውጪ ሌላ ፖለቲካዊ ይዘት ያላቸውን ተግባራት ያከናውናሉ በሚል የወልቃይት ሰቲት ሁመራ ዞን ኃላፊዎች አካባቢውን ለቀው እንዲወጡ ትዕዛዝ ሰጥተዋል ወይም መመሪያ አስተላልፈዋል። ምንድነው እስቲ እነዚህ ሁለት ድርጅቶች ማን ናቸው? ምን ሲያደርጉ ነበር? በምን ሁኔታ ነው ክልሉ ለቀው ውጡ የተባሉትን ዝርዝር መረጃው አላችሁ? ከዛ በፊት በርግጥ ስለነዚህ ድርጅቶች አልፎ ከወገኖቻችን የተወሰኑ በዚህ 2-3 አመት ውስጥ በእርዳታ ስም የመጡ ድርጅቶች እንዳሉና ከእርዳታው ጋር ተያይዞ ህገወጥ የሆኑ ድርጊቶች እንደሚሰሩ በጭምጭምታ ስንሰማ ነበር። ግን ያን ያህል ትኩረት አልሰጠንበትም። አሁን ከተወሰነ ጊዜ በኋላ ግን በአስተዳደሩም ይሁን ባንዳንድ ወገኖቻችን በእነዚህ ሁለት ድርጅቶች አንደኛው ያው የኖርዌይ ሪፊጂ ካውንስል የሚባል ነው፣ ሌላው ኢንተርናሽናል ሜዲካል ኮር ሚል ነው። እነዚህ ሁለት ድርጅቶች በእርዳታ ስም በትምህርት ቤት በሕክምና ዙሪያ ሰውን በመቅጠር አካባቢው እርዳታ እንሰጣለን በሚል ሲንቀሳቀሱ መቆየታቸው ይታወቃል። ነገር ግን ቅጥርን በሚመለከት ደረጃ በሚቀጥሩበት ሰዓት እንደምታውቀው የወልቃይት ጠገዴ በአማራ ክልላዊ መንግስት የወልቃይት ጠገዴ ዞን ተብሎ ነው የሚጠራው አካባቢያችን። በርግጥም የወልቃይት ጠገዴ ጠለምት ህዝብ ጥንትም ጀምሮ አማራዊ ማንነቱ ድርድር ውስጥ የማያስገባ አሁንም እንደገና ነፃነቱን እጁ ውስጥ ካስገባ በኋላ በወልቃይት ጠገዴ የአማራ ክልላዊ ዞን እያለ በኢትዮጵያ መንግስትም በተለያዩ እንደምታውቀው ቀደም ብሎ ካም በፊትም አንተ ጋር እንደዘገብነው በዚህ የኦቻ በካርታ አስደግፎ ያወጣው አሁንም እንኳን ትናንትና ማለት ዛሬ የአሜሪካው አምባሳደር አርቪን ማሲንጋ ያንን አካባቢ ወልቃይት ጠገዴ ወይ ሁመራ ብለው ነው የሚጠሩት እንጂ ጠላቶቻችን የወልቃይትን ታሪካዊ ስም ለማሳነስ እነሱ የሚጠቀሙበትን እኛን የማይገልጸን ስም አይደለም እንትን የሚያደርጉት። ነገር ግን በተለይ ይሄ የኖርዌይ ሪፊጂ ካውንስል የሚባለው ዋና መስሪያ ቤቱን ያደረገው ሽሬ ውስጥ ነው። በብዛት በዚህ ድርጅት ውስጥ ተቀጥረው የሚሰሩ የትግራይ ተወላጆች ናቸው። ስለዚህ ህብረተሰቡ በማይፈልገው ስም እሱ ሊገልጽ በማይችል ስም
ምዕራብ ትግራይ ያሉ ከተሰጣቸው ህግና ዓላማ ውጭ እንቅስቃሴ ሲያደርጉ እንደቆዩ ይታወቃል። አሁን ደግሞ በተለይ በመስከረም 29 ከጎንደር ህገወጥ በሆነ መልክ 3 ሰዎችን ቦቴ ውስጥ አስገብተው ወደ ሌላ አገር ወደ ሌላ ቦታ ህገወጥ የሰው ዝውውር ይደረጋል። በነገራችን ላይ በህክምና ስም ብዙ ህገወጥ ነገሮች ከወርቅ ጋር የተያያዘ ህገወጥ የሰው ዝውውር የተያያዘ ብዙ ህገወጥ ድርጊቶችን ሲያደርጉ ቆይተዋል። እኛ ይሄንን ከሰማን በኋላ ለምንድነው እርዳታ በአሁኑ ሰዓት አይደለም እነዚህ ሁለት ድርጅቶች በገፍ ሌሎችም መጥተው ህዝባችን እንዲረዳ መደረግ ሲገባው ለምንድነው ብለን በምንጠይቅበት ሰዓት ከመስተዳደሩም ይሁን ከህዝቡ ያገኘነው በእርዳታ ስም ተልኳቸው ሌላ ነው የሚል ነው ያገኘነው። ስለዚህ እነዚህ ሰዎች አንደኛ ዳንሻ አካባቢ እነዚህን 2-3 ህገወጥ ሰዎች ለማዘዋወር በሚንቀሳቀሱበት ሰዓት ሰዎቹ አሁን በቁጥጥር ስር ውለው ዳንሻ እስር ቤት ውስጥ ይገኛሉ። እንደገና ህዝቡ አፕሊኬሽን የስራ ቅጥር በሚደረግበት ሰዓት ህዝቡ መጠራት በሚፈልገው ቀርቶ እነሱ በሚፈልጉት ምዕራብ ትግራይ የሚል በህዝብ ላይ ንቀት በማሳየት ህገወጥ ስራ ውስጥ በመግባት ይሄንን በማድረጋቸው ከዚህ ድርጊታቸው እንዲቆጠቡ አስተዳደሩ ይሁን ህዝቡ በተደጋጋሚ ማስጠንቀቂያ ቢሰጣቸውም ከለት ወደ ለት ተግባራቸውን ማቆም ባለመቻላቸው አስተዳደሩ ከዛሬ ጀምሮ ይሄንን ህዝቡ በሚፈልገው አካባቢው በማይገልጸው ሁኔታ የምትንቀሳቀሱ ከሆነ አካባቢያችሁን ለቃችሁ እንድትሄዱ የሚል ማስጠንቀቂያ ተሰጥቷቸው ከ2-3 ቀን በኋላ በተለይ በሁመራ አካባቢ ይንቀሳቀስ የነበረው ድርጅት ጽፈት ቤቱን ዘግቶ ወጥቷል። ያለን መረጃ ይሄ ነው። መሳይ አቶ ቻላቸው ይሄ የኖርዌዩ ድርጅት በተለይ ከዚህ በፊትም በኢትዮጵያ የትግል ታሪክ ውስጥ እንደዚሁ ወገን እየለየ የተለያዩ የፖለቲካ ስራዎችን ሲሰራ የነበረ ነው። የኋላ ታሪኩ እንደሚያመለክተው ከሆነ ግልጽ በሆነ ወገንተኝነት አንዱን ወገን በመደገፍና ከሰባዊ እርዳታዎች ባሻገር ልዩ የፖለቲካ ተልዕኮ ተሰጥቶት እንደውም ስለላ ሙሉ ይሰራ እንደነበረ የሱ ዳይሬክተር አሁን ከዚህ ቀደም የኖርዌይ ጠቅላይ ሚኒስትር የነበረ እንደዛ አይነት የውጭ ጉዳይ ሚኒስትር የነበረ መሆኑን ልዩ ተልዕኮ እየወሰደ በተለያዩ ሀገራትም ጭምር እንደዚሁ ፖለቲካዊ ተግባራትን ሲፈጽም የነበረ ድርጅት ነው። ይሄ እየታወቀ ለምንድነው ይሄን ድርጅት በዛ አካባቢ ምክንያቱም በጣም ወገንተኛ ነው። በተለይ ከዋቶችና በፊት ከነበሩ የነጻነት ታጋዮች ከኤርትራ የነጻነት ታጋዮችም ጋር ይሰራ የነበረ ድርጅት እንደሆነ የአሜሪካውም ተመሳሳይ ነው። ግን ይሄኛው በተለይ የኖርዌዩ የታወቀና በዚህ ጉዳይ ላይ ስሙ በተለያየ መልኩ ሲነሳ የነበረ ነው። ለምን ተፈቀደ? ይህንን ነገር ሲያደርግስ በበርካታ ጉዳዮች ላይ እንዲሁ ቅሬታ ሲቀርብበት የነበረ ነው። ለምን ይህን ሁሉ ጊዜ እንዲቆይ ተፈለገ ማለት ነው? ዛሬ ከነበረኝ የስልክ ግንኙነት አካባቢው አንዱና ዋናው አሁን አንተ ያነሳው ነው። እንዳልከው በዛ አካባቢ ያው እንግዲህ የትግራይ ነፃ አውጪ ድርጅት በምንም መልኩ ያንን አካባቢ ህዝባችን ያው የአማራ ህዝብ ዋጋ ከፍሎ ያንን አካባቢ ነፃ ካወጣው በኋላና አካባቢው በአካባቢው ተወላጆች ማለት በወልቃይት ጠገዴ የአማራ ህዝብ ተወላጆች ስር እየተዳደረ ባለበት ጊዜ ጀምሮ የትግራይ ነፃ አውጪ ድርጅት ያንን አካባቢ ያጣውና ሊያገኘው የማይችልበት ሁኔታዎች እንዳሉ ተገንዝቦ አሁን እንደ ትልቅ መሳሪያ አድርጎ ስለላውን የሚያካሄደው ሰዎችን የሚመለምለው የአካባቢው ጠንካራና ደካማ ጎን ማን ምን ያህል ወታደር አለው ማን ያህል ጠንካራ ነው ማን ምን ይሰራል የሚለው አጠቃላይ ስለላውን በዚህ የኖርዌይ የስለላ የሰብአዊ ድርጅት የገበርት ሰናይ ድርጅት በሚል ገብቶ እንዳልከው ቀደም ብለህ እንደገለጽከው ብዙ ነገሮችን ሲያደርግ ቆይቷል እና ለምንድነው እስከዛሬ ድረስ ድል የተሰጠው ይሄ እንደሚያደርግ እየታወቀ የሚል ነበር። ዛሬ ከ2-3 ሰዎች ጋር ከነበረ ስልክ ጋር እንትን ያልኩት አይ የወልቃይት ጠገዴ አስተዳዳሪዎች ተደጋጋሚ ምክር ሰጥተውታል። በሌላ ደረጃ ህዝባችን እንደምታውቀው ብዙ እርዳታ ያስፈልገዋል። በእርግጥ ይሄ እነዚህ ድርጅቶች
ህዝቡ የሚፈልገውን ያህል እርዳታ እያደረጉለት አይደለም። የህክምና ቦታዎች በቂ የህክምና እንትን የላቸውም። ትምህርት ቤቶቻችን ፈርሰው ልጆች ያው ድንጋይ ላይ ቁጭ ብለው ምንም ለይስሙላ ካልሆነ በስተቀር የተወሰነ ዱቄት የተወሰነ ጥራጥሬ ምናምን ካልሆነ በስተቀር ያን ያህል የሚረባ እርዳታም እየሰጠ አይደለም። ከሚሰጠው እርዳታ ይልቅ የሀገሪቷን ምስጢር እየበዘበዘ እንደውም በዚህ ህገወጥ የወርቅ ዝውውር፣ ህገወጥ የሰው ዝውውር ብዙ ነገሮችን የተሳተፈ ድርጅት መሆኑ እየታወቀ ለምንድነው ሲባል የለም አስተዳዳሪዎቻችን ከጊዜ ወደ ጊዜ ምክንያቱም ህዝባችን እርዳታ ያስፈልገዋል እነዚህ ብቻ ሳይሆን ሌሎችም እንዲመጡ በሚባልበት ሰዓት እንደገና ደግሞ እነዚህን ብናወጣ የባሰ ህዝቡን ከእርዳታ ውጭ ማድረግ ነው የሚሆንብን። ነገር ግን መክረንም ዘክረንም እነዚህ ሰዎች መመለስ ይቻላል የሚል ሰፊ ጥረት ሲደረግ ነበር። ነገር ግን አይደለም ሊሻሻል ቀርቶ እየባሰባቸው ነው የመጣ። ስለዚህ ይሄ ምክር አልሰማ በማለታቸው አማራጩ ይሄ ሆኖ ስለተገኘ ነው። ይሄ ድርጅት ከወልቃይት ነው የተባረረ እንጂ መሳይ አሁንም በጠለምት በተለያየ ቦታ አሁንም ይሄንን እኩይ ተግባሩን በሰፊው እያደረገ ነው። በተለይ ጠለምት አካባቢ በስፋት እየሄደበት ነው። እንደምታውቀው ይሄ ብቻ አይደለም። የሱር ኮንስትራክሽን የሚል ካምፓኒ በነበረበት ሰዓት መንገድ ከሚሰራው ይልቅ ትውልድ የሚያፈርሰው የሚያካሄደው ስለላ ይበዛ ነበር። በብዛት ተግባሩ መንገድ የመስራት ብቻ ሳይሆን ያንን አካባቢ ከፍተኛ ትርምስ በመፍጠር ሰዎችን በፖለቲካ ሪክሩት በማድረግ በማዘጋጀት ለተለያየ ተልእኮ ሲያዘጋጅ የነበረ ድርጅት ይሄም ከዛ የተለየ ድርጅት አይደለም። ስለዚህ በመጨረሻ ግን ይሄንን በማድረጋቸው መስተዳደሩ ትክክለኛ ውሳኔ እንደወሰነ ህዝቡም ይሄንን በማድረጉ በጣም ደስተኞች እንደሆነ ለማይረባ እርዳታ ተብሎ ማንነቱ በእነዚህ ሰዎች እየተሸረሸረ በመምጣቱ አስተዳደሩ በዚህ ጉዳይ ላይ በተለይ በዚህ ጉዳይ ላይ ያደረገው እርምጃ እጅግ የሚደገፍ መሆኑን ነው ከህብረተሰባችን ያየነው። እኛም ይሄንን ተግባር በሙሉ እንትላችን የምንደግፈው ሆኖ ነው ያገኘነው። መሳይ እንግዲህ አቶ ቻላቸው ይሄ ችግር እንግዲህ የፌደራል መንግስቱ በቅርበት መቆጣጠርም ያለበት ነው። እነዚህ አካላት ወደ ሀገር ቤት ሲገቡ የሀገሪቱን የተለያዩ ህጎች አክብረው ለመስራት ፈርመው ቃል ገብተው ለዛ ተገዢ እንደሚሆኑ አረጋግጠው ነው የገቡትና ከምንም በላይ የጣሱት የሀገሪቱን ህግ ነው። እንደዛ ከሆነ የፌደራል መንግስቱ ሌላው ቀርቶ የክልሉ መንግስትስ ለምንድነው ዝምታን የመረጡት? ለምንድነው በዚህ ጉዳይ ላይ አሁን እንግዲህ አሁን የገለጽከው እንዳለውም ወደ ጠለምት አካባቢ ይንቀሳቀሳል ነው። በሌሎች አካባቢዎችም ያለው ሚና ተመሳሳይ ነው። ከፖለቲካ ወገንተኝነት የጸዳ እንዳልሆነ ይታወቃልና የፌደራል መንግስቱና የክልል መንግስት ሚናዎች ምንድናቸው? ምንድነው ዝምታው? ይሄ የሚሊዮን ብር ጥያቄ ነው መሳይ። አሁን የፌደራል መንግስቱ አሁን ባለው አንተም ሌትና ቀን በመዘገበት ሁኔታ የፌደራል መንግስቱ በተለያየ አገሪቷ ውስጥ ባለው ቀውስ የተወጠረ ነው። እነዚህ ድርጅቶች በወልቃይት አካባቢ ያንን አካባቢ ለተለያየ ተልእኮ ሲፈጽሙ የአካባቢው መስተዳደር እርምጃ ስለወሰደባቸው ተነጋገርን እንጂ አሁን እኮ በእርዳታ ስም አገር በቀል እርዳታዎች ራሱ አሁን ለምሳሌ በጎንደር አካባቢ የተለያየ እርዳታ በመስጠት ህብረተሰባችን ወደማይፈልገው እምነት እየተደፋ ማተቡን እንዲቆርጥ ከፍተኛ የሃይማኖት ተጽዕኖ እየተደረገበት ነው በእርዳታ ስም የፌደራል መንግስቱ